እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ልደቱ አደረሰን። ልደተ ክርስቶስ በጣም ነው ደስ የሚለው። የገና በዓል ብቻ እንዴት ደስ እንደሚል ልነግራችሁ አልችልም። በየሚዲያው በየሁሉም ቦታ ስናይ ድባቡ ወይኔ በጣም ቀናኝ። ሰው በሃይማኖት ይቀናል። ኧረ ዘማሪያኖች እግዚአብሔር እውነት እንደዚህ ድምቅ እንዳደረጋችሁት አባቶችም እንዲደመቅ እንዳደረጋችሁት የእውነት ኦርቶዶክስ ተዋህዶ ለዘላለም ትኑር። ሁሌም አንድነትን ፍቅርን ያብዛልን። በጣም ደስ በሚለው በዓሉ ተከብሯል እና ሁላችሁም በያላችሁበት ፍቅርን አንድነትን ለሀገራችን እመኛለሁ ማለት ነው እና ደስታዬንም ገልጻለሁ። የእውነት በጣም ነው ደስ የሚለው። እግዚአብሔር የሚወደን ሁላችንም እንደዚህ አንድ ስንሆን ነው። ሁላችንም ስንተሳሰብ፣ ሁላችንም ስንተዛዘን ነው እና ደስ ይላል። እና በጣም ነው ደስ የሚለው። የእውነት ከምን በላይ በእግዚአብሔር ደጅ እንደዚህ ስብስብ ብለው የእውነት አንዱ ነው አንድ አይነት ልብስ ለብሰው ይሁን በቃ ብቻ እንዴት ብዬ ልንገራችሁ እንዴት ደስ እንደሚል እና ሁሌም ቢሆን እንደዚህ የእውነት ተፋቅረን ተዋደን ሀገራችን ሁሉም የየራሱን በአመት አንዴ ክብረ በዓል እንደዚህ ስናከብር የእውነት ፍቅር የክርስቶስ ፍቅር ሁላችንም እንደዚህ ጠርቱን በደጁ ቆመን ስናከብረው ስሙን ስንጠራ ምን ያህል ደስ ይላል። ያው ያለ ክርስቶስ ምንም ነገር እንደሌለን እናውቃለን። ሁላችንም የክርስቶስ ፍቅር ሲኖረን ነው ለሰው ክብርም ፍቅርም የሚኖረን ማለት ነው። እግዚአብሔር የእውነት ስንኖር ከምንም በላይ እሱ ለኛ ፍቅር አሳይቶናል፣ ለኛ ብዙ ሆኖልናል። ብቻ እግዚአብሔር ለኛ የከፈለልን መስዋዕት ይሄ ነው ማለትም ባልችልም ሁላችንም ደግሞ ስንኖር ልክ ተዛዝነን ተከባብረን ተዋደን እኔ ልብስ አንቺ ትብስ ተባብለን በሀገራችን ላይ እንደዚህ ተከባብረን ብንኖር በጣም ነው ደስ የሚለው። በዓል ሲመጣ ያው ላደረሰው ከቤተሰቦቹ ጋር ሀገር ገብቶ ተገናኝቶ ከብዙ አመታት በኋላ ከቤተሰብ ርቆ የሚኖርም ቤተሰቡ ሀገሩ ገብቶ እንዲህ በዓልን ያብሶ በዓል ላይ ሲመጣ ቤተሰብ ራሱ ምን ያህል ነው ደስታ የሚሰማው። በዓልን ከልጆቼ ጋር የሚል ይኖራል በሁሉም ቤት። ለምሳሌ እናት አባት ቁጭ ብለው ልጅ አንድ ሰው ከቤተሰብ ከሌለ ወይኔ በዓል ሲደርስ ነው ሁሉም ሰው ሲሰባሰብ በቃ ቤት ውስጥ ማን እንደቀረ የዛን ሰዓት ነው ሁሉም ሰው የሚታወሰውና በዓል የሚባለው በጣም ደስ የሚል ነው። ያው ፍቅርን መተሰባሰብን ሁሉንም ነው የሚመለከተው እና ብቻ እንዴት ብዬ ልንገራችሁ በጣም ደስ የሚል ነው። በያላችሁበት ለሁላችንም በሃይማኖታችን ጽኑ፣ በሃይማኖታችንም ብርቱ፣ በሃይማኖታችን ጎበዝ እንድንሆን እግዚአብሔር ያበርታን። የእውነት በሃይማኖትም እንደዚህ ጸንተው ጎበዝ ሆነው የምናያቸው እህቶች ዘማሪ መምህራኖች፣ አባቶች፣ ዘማሪያኖች፣ ዲያቆኖች ሁላቸውም የምር ብዙ ያው መስዋዕት እየከፈሉ ሀገራችን ቆመው ኦርቶዶክስ ጸንታ እንድትኖር ሁሉም ሰው በሃይማኖቱ ጸንቶ ለሚያገለግሉን ለሁሉም ክብር ይገባዋል፣ ክብር ይገባቸዋል። እግዚአብሔር እውነት ከዚህም በላይ ጸንታችሁ ለኛ ብዙ ነገር እንደምታስተምሩን ተስፋ አለኝ እና ኦርቶዶክስ ተዋህዶ ለዘላለም ትኑር።
ደስ የሚል ነው የእውነት። በረከቱ ይድረሰን እኛ በስደት ዓለም ለምንኖር እና ለሁላችንም በረከቱ ይድረሰን። በስደትም በየትኛውም ዓለም ያለን ሁላ በረከቱ ይድረሰን። እንጽናን፣ በርታ፣ ጎንጎብስ ያለን ያው እኛ ያለ እግዚአብሔር ምንም የለንም። መዳን በእግዚአብሔር ነው፣ ማማር በእግዚአብሔር ነው፣ ኃይል በእግዚአብሔር ሁሉም እና በምናምነው ሁላችንም ጠንካራ መሆን አለብን እና ደስ ይላል። በአመት እንደዚህ በአመትም በወራትም በዓል ሲኖሩ በጣም በቃ ብቻ እንዴት ልንገራቸው። ስደት ላይ ያለን ሁላችንም ይከፋናል። ነገር ግን ነገ ሌላ ቀን ነው ብለን ሀገራችን ስንገባ እናከብራለን ከቤተሰቦቻችን ጋራ። ለዛም ደግሞ ያብቃን እግዚአብሔር። ሀገር ሰላም ስትሆን ሃይማኖት መከፋፈል ሁሉም ነገር ሳይኖር እንደዚህ አንድ ሆነን ሀገራችን ሀገር ገብቼ ከቤተሰቦች ጋር በዓል ሰላም ሲኖረን ነው እና ሰላምን ብዝት ያደርግልን። የእውነት ክርስቲያኑ ከሙስሊሙ ከክርስቲያን ተከባብሮ ተዋዶ ዘረኝነት ሳይኖርብን ተከባብረን እውነት ተዋደን አንዱን ስንኖር የምር በጣም ነው ደስ የሚለው እውነት። እና ያው ክርስቶስ ለኛ ፍቅር ነው ያስተማረን እና በልደቱ እንደዚህ የምር አምሮ ፍክት ብለው ነጭ ለብሰው ጽዋፍ አብርተው ስታዩቸው ምን ተሰማችሁ? የምር እኔ በጣም ነው ደስ ያለኝ። ብቻ እግዚአብሔር ለሁላችንም ሰላሙን አንድነቱን ሰጥቶን ሀገራችን ከብተን ከቤተሰቦቻችን ጋራ እንድናከብር ይርዳን። ሁላችንም ይከፋናል በሰው ሀገር ያለን አይደለ እና አብዛኞቻችን ያው ስደት ነው ያለን እና ይከፋናል። አይዟችሁ እያችኋለሁ። ነገ ሌላ ቀን ነው እና ሀገራችን ገብተን ሀገር ሰላም ከሆነ መቼም ገብተን ሀገራችን እናከብራለን ከቤተሰቦቻችን ጋር። ብዙዎች ሀገራቸው ያሉ ራቅ ብለው ከተማ ያሉ ከገጠር መጥተው ከቤተሰቦቻቸው ጋር እንኳን እያከበሩ አይደለም፣ ያው በሰላም ሁኔታ ማለት ነው እና እግዚአብሔር ፈቅዶ እንደዚህ አንድነቱን ፍቅሩን አድሎን ሰላሙን ሰጥቷት ለሀገሬ ለኢትዮጵያ እንድናከብር በዓሉን ይርዳን እላችኋለሁ። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የኦርቶዶክስ እምነት ሁላችሁም በቃ ኢትዮጵያውያን በሙሉ በያላችሁበት ሰላምንና ፍቅርን አንድነትን ያብዛልን። በሰላም በዓሉ ስለተከበረ በጣም ነው ደስ ያለኝ የእውነት ማለት ነው። ብችል ዛሬ ኢትዮጵያ ብሆንና በዓሉን ባከብር ኑሮ ምን እንጃ በቃ ደስታዬ በስመ አብ ምን ልበላችሁ ተጥለቀለቀች እኮ በስመ አብ። ወይኔ እኔ ቀን ነው የምር ደስ ይላል። ለማንኛውም እግዚአብሔር ሰላም ፍቅርን ያብዛልን። መቼም ሁሌም እንደዚህ አንድ ነው። በዓል ምንም ነገር ሳሰሙ በቃ ደስታ ነው ውስጣችሁ የሚሰንፈው እና የዓመት ሰው ይበለን ሁላችንም። ያላገባ ያግባ፣ ያልወለደ ሀገሩ ገብቶ ይውለድ። እንግዲህ ቀጣዩን ዓመት መልካሙን ተመኝቼላችኋለሁ። እሺ ማሮችዬ፣ ፍቅሮችዬ፣ መዳም ቅመሞች ይሆናችሁ ያው የሚመቻችሁ ታከብራላችሁ፣ ማይመቻችሁ እንደኔ ያው በቤታችሁ ዘና በሉ፣ በክላሳችሁ ምንም እንዳይደብራችሁ ቡና ምናምን አፍና ጨስ አድርጉና በዓሉን አክብሩልኝ። እግዚአብሔር አምላክ በዓሉ የሰላም የፍቅር እና የአንድነት ያደርግልን። አሜን ብያለሁ። አሜን በሉ እስኪ።